ሰበር መረጃ ተሰምቷል። በኢትዮጵያና በኤርትራ መንግስት መካከል ያለው የቃላት ጦርነትና ውጥረት ከረር ብሎ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ከተናገሩት ማብራሪያ በኋላ አስገራሚ የክስ መለዋወጦች ቀጥለዋል። ዝርዝሩን ይዘን ቀርበናል። በሌላ በኩል ደግሞ በአንድ ክፍለ ከተማ ብቻ በአንድ ምሽት ከ300 በላይ የትግራይ ተወላጆች በአዲስ አበባ ከተማ መታሰራቸው ተሰማ። በትግራይ ክልል ውስጥ ካለው ወታደራዊ ግጭትና የጸጥታ ችግር ሸሽተው ወደ መዲናዋ የመጡ ተፈናቃዮች ላይ ያተኮረው ይሄው እስር አሁን ላይ ከፍተኛ መነጋገሪያ ሆኗል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ የሆኑት አቶ ጌታቸው ረዳም በጉዳዩ ላይ አስደንጋጭና አነጋጋሪ መግለጫም ሰጥተዋል። ለመሆኑ በአንድ ምሽት የታሰሩት እነዚህ 300 ሰዎች አሁን የት ናቸው? ከመንግስትና ከፖሊስ ጋር የተደረገው ውይይትስ ምን ደረጃ ላይ ደረሰ? ሙሉ ዝርዝር ትንተናውን አሁን ይዘን ቀርበናል። ሰብስክራይብ በማድረግ አብረን እንቆይ። ወደ መጀመሪያው ዝርዝር መረጃ ስናመራ ጠቅላይ ሚኒስትር አብይ አህመድ በዛሬ ፓርላማ ውሏቸው ከኤርትራ፣ ሻዕቢያ፣ ህወሓትና ሱዳን ወቅታዊ ሁኔታ ጋር በተያያዘ ጠንከር ያሉ ነጥቦችን አንስተዋል። ጠቅላይ ሚኒስትሩ በትግራይ ክልል የሚንቀሳቀሱ ኃይሎች ወጣቶችን በጉልበት እየመለመሉ ወደ ሱዳን ጦርነት እየሸጡ ነው ሲሉ ከሰዋል። ወጣቶቹ በማያውቁት የሱዳን የእርስ በርስ ጦርነት ህይወታቸውን እያጡ መሆኑን የገለጹት ጠቅላይ ሚኒስትሩም ይህ ድርጊት የህዝቡን መከራ የሚያባብስ ነው ሲሉ ወቅሰዋል። በአንጻሩ የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ ክሱን ሙሉ በሙሉ ውድቅ አድርጓል። ኤርትራ ለሱዳን ግጭት መባባስ ተጠያቂው የኢትዮጵያ መንግስት ራሱ ነው ስትል ከሳለች። መግለጫው አክሎም ኢትዮጵያ ለሱዳኑ ፈጣን ድጋፍ ሰጪ ኃይሎች ወይም ደግሞ አርኤስኤፍ በቤንሻንጉል ጉሙዝ ክልል ውስጥ ሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነቱ እንድትሳተፍ እያደረገች ነው ብሏል። ለዚህም ግልጽ ማስረጃዎች አሉኝ ሲል የኤርትራ መንግስት አስታውቋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሉዓላዊነት አደጋ ላይ የሚጥል ማንኛውም ትንኮሳ ለመመከት መንግስታቸው ዝግጁ መሆኑን ሲያረጋግጡ፣ የኤርትራ መንግስት በበኩሉ የኢትዮጵያ ፍላጎት የባህር በር ባለቤትነት በሚል ስም የሚደረግ የሉዓላዊነት መጣስና የግዛት ማስፋፋት ፍላጎት ነው ሲል ወንጅሏል። ኢትዮጵያ በአንድ በኩል ጥቃት አድራሽ፣ በሌላ በኩል ደግሞ ተጠቂ ሆና የመቅረብ ድራማ እየሰራች ነው ስትል አስምራበታለች። በአጠቃላይ ጠቅላይ ሚኒስትር አብይ አህመድ ለሀገር ውስጥ ፖለቲካዊ አለመረጋጋት ኤርትራንና ህወሓት ተጠያቂ ሲያደርጉ፣ ኤርትራ ደግሞ የኢትዮጵያ ያልተረጋጋና ቀስቃሽ ፖሊሲ ለቀጠናው ሰላም መታወክ ዋናው መንስኤ ነው የሚል አቋም ይዛለች። የዚህ ውጥረት መባባስ በቀጠናው ላይ ምን አይነት ተጽዕኖ ሊያሳድር ይችላል? የእናንተን አስተያየት ኮሜንት ላይ አስፍሩልኝ። ወደ ሁለተኛው ዝርዝር መረጃ ስናመራ በትግራይ ክልል ውስጥ እየተካሄደ ካለው መጠነ ሰፊ ወታደራዊ ግጭትና ግድያ ለማምለጥ በርካታ የትግራይ ተወላጆች ወደ አዲስ አበባ ተሰደዋል። ይሁን እንጂ ወደ ዋና ከተማዋ የገቡት እነዚህ ተፈናቃዮች መጠነ ሰፊ እስር እየገጠማቸው መሆኑን የወጡ ሪፖርቶች ያመለክታሉ። ጉዳዩን ይፋ ያደረጉት አቶ ጌታቸው ረዳ በቅርቡ በነበረ አንድ መድረክ ላይ እንደተናገሩት ለኔ ከትግራይ የጦርነትና የግጭት እሳት ፈልሶ የሚመጣ ሰው ተፈናቃይ ነው እንጂ ስራ ፍለጋ የመጣ አይደለም በማለት ያጋጠመውን ሁኔታ ኮንነዋል። በተለይም በአንድ የተወሰነ ክፍለ ከተማ ውስጥ በአንድ ምሽት ብቻ 300 የሚጠጉ የትግራይ ተወላጆች በቁጥጥር ስር ውለው እንደነበር ይፋ አድርገዋል። ለመሆኑ ከዚህ መጠነ ሰፊ እስር ጀርባ ያለው እውነታ ምንድን ነው? አቶ ጌታቸው ረዳ እንደገለጹት በርካታ የትግራይ ተወላጆች በአዲስ አበባ እየታሰሩ ነው የሚሉ ሪፖርቶች በተደጋጋሚ ከደረሷቸው በኋላ በቅርቡ ከፌዴራልና ከአዲስ አበባ ፖሊስ ከፍተኛ አመራሮች ጋር በቀጥታ ተወያይተዋል። በዚህ ውይይት ላይ የተፈጠረውን አስደንጋጭ ሁኔታ ለአመራሮች ያስረዱት አቶ ጌታቸው ካሉበት የጸጥታ ስጋት የተነሳ በአንድ ቤት ውስጥ በርካታ ሰዎች ተጠጋግተው የሚኖሩና መጠለያ የሌላቸው ንጹሃን ዜጎች መሆናቸውን አስገንዝበዋል። ከጸጥታ አካላት ጋር በተደረገው በዚህ ፈጣን ንግግርም ያለአግባብ የታሰሩ ሰዎችን በአጭር ጊዜ ውስጥ ለማስፈታት ጥረት መደረጉን ጠቁመዋል። በዚህም መሰረት ከአንድ ምሽት 300 ታሳሪዎች መካከል በትክክል ይህ ነው በሚባል ወንጀል ተጠርጥረው በቁጥጥር ስር እንዲቆዩ የተደረጉት 9 ሰዎች ብቻ ሲሆኑ ቀሪዎቹ በሙሉ ተፈናቃዮች መሆናቸው ተረጋግጦ እንዲለቀቁ መደረጉን አስታውቀዋል። ይህ አቶ ጌታቸው ረዳ ይፋ ያደረጉት መረጃ ከጦርነት ቀጠና የሚሸሹ ንጹሃን ዜጎች በዋና ከተማዋ ላይ የሚያጋጥማቸውን የእንቅስቃሴና የደህንነት ስጋት በግልጽ ያሳየ ሆኗል። የጸጥታ አካላት በጥርጣሬ ስም የሚያደርጉት የጅምላ እስር ንጹሃንን እያሰቃየ ነው የሚሉ ወቀሳዎችም እየበረቱ መጥተዋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ከጦርነት የሸሹ ተፈናቃዮች በአዲስ አበባ ከተማ ሊደረግላቸው የሚገባው አቀባበልና ጥበቃ ምን መምሰል አለበት? የጸጥታ አካላትስ ከጅምላ እስር ወጥተው ወንጀለኞችን ብቻ ነጥሎ ለመያዝ ምን ማድረግ ይኖርባቸዋል? ያላችሁን አስተያየት በኮሜንት መስጫው ላይ ያጋሩን። ቪዲዮውን ላይክ እና ሼር ማድረግ እንዳይረሱ። በቀጣይ መረጃዎች እስከምንገናኝ ሰላም ቆዩ።